አረጋጋው አይገባትም አይደል? አዎ እሱም ማግባት የለብሽም። በቃ የት ነው የምታውቂው? የቤዛ ወንድም ነው። እንዴት እስካሁን አልመጣችም እንዴ? አዎ ልጆች አይደሉ እንዴ? ሴት እናት ምናምን አትበይ። ለምን ትሸሸኛለች? አረ ምንም የለም። ምን ማድረግ ነው ያለብኝ? በጣም ግራ ገብቶኝ። ፍቅርን ከቤዛ ወንድም ጋር ያገኘናት ሩታ እናቴ ማግባት ያላስደሰታት እኔ ነኝ ዘሩ ለማይታወቅ ሰው የከተማ ልጅን አሳልፍ የምሰጠው? እንዴት ጋሽ? ወንድም አንተም እጅ አለበት። ሁላችሁንም ጠራርጌ ከዚህ ቤት አስወጣችኋለሁ። ተሳስተሃል ልጄ። ልጅ አትበይኝ። አለ ጠላት። ታዲያ እኔስ ለማን ተመኘው? ይሄ ሽማግሌ ለካ እንደዚህ አቅዶ ኖሯል። በል ቤዛ ምን እየሰራሽ? ዶክተር ለሊ ነው እናንተ አረጋጋው። እኔ ራሴ እዚህ ወድቃ ነው ያየሁት። እናንተ ለሊ አንቺ ለሊ ቆይ ምንድነው እንሹ? ለሊ አንቺ ለሊ እንዴ ምንድነው ነጭ በማሪ? ሄሎ ዶክተር የት ነው ያለው? ወይ እሳቱ ምን አይተሽው? ረፈደብህ? አዎ መንገድ ላይ ዳይመንድ ካገኙ ተለቋል። አራት አስብ ደግሞ ይላቀተ ነው እንዳንጠባጠባሉ። ማንጠባጠቡ ይቅርብሽና ራስሽን ጠብቂ። አረ ስለፈጠራችሁ እቴ ትጨነቃለች። ከዚህ ቤት አስወጡ። ማዘሯ የት እንዳለች ተናገርና ትወጣለህ። ያለበለዚያ አፍን ዝጋሽ። ዝም አልልም። እስቲ እንደራሳችሁ አድርጋችሁ ሰዱት። እኔ እዚህ በማላውቀው ነገር ታስሬ። ዝም በል። እንደተበደለ ሰዋችሁ። አንተና ቤዛ ነኝ ምንድን ነው ያደርጋችሁ? እሱ ያቺን ደንባራ እያወራት ነበር መንገድ ላይ። ማናት እሷ? ለሊ። በእሷ ምክንያት ብዙ ነገር ተሰቃይቻለሁ። ለልዬ ከሰው ጥግ ማደርስ ልጅ ናት። በእሷ ምክንያት ምን ክፉ ነገር ይገጥመዋል? ራሷን መከራይታ ብቻዋን ራሷን ያሳደገች ልጅ ናት። እሷን ልናግዛት እንጂ እንደዚህ ልንጎትታት ወደኋላ ልናስቀረት አንችልም። አይገባትም አይደል? አዎ ከገንዘብ በፊት ሰው ይቀድማል። አንተ ግን አይምሮ ተደፍኗል። እሰይ እንኳን ተደፈነ። እንኳንም እንዳያኔው ምስኪን አልሆንኩ። እማዬ እባክሽ ይቅርታ። በቃ ለዴም ዴቭ እንድታገባ ፍቀጅልኝ። አይሆንም። አይኔ ያየው ሁለት ታማቾችን የሚያጣላ ነገር አላረግም። ከተቀየማችሁኝም ደግሞ ተቀየሙ። በፍጹም ግን አላረገው። እማዬ እባክሽ ሁሉ ነገር የኔ ጥፋት ነው። እባክሽ አዴን አትቅጫት። በቃ እኔ ነኝ ያጠፋሁት። በቃ ይቅርብኝ። ቆይ ከአንቺ ጋር ደግሞ ምንድን ነው የሚያገናኘው? እህቴ እባክሽ ይቅርታ አድርጊልኝ። ብርሃን ተይ ብያለሁ። እንዴት ብለሽ እንዳትናገሪ አንቺ። ይኸውልሽ አይደል እኔን የምትወጂኝ ከሆነ የኔን ቃል ስሚ ልጄ። እኔ በህይወት እያለሁ እሱን ልጅ አታገቢም። በፍጹም አይሆንም ብያለሁ። ደህና ነሽልኝ? ደህና ነኝ። ቆይ እቺ ምንድን ነው? ፍቺኝ እስቲ። ወይኔ ጉዴ! ቆይ ምንድን ነው የተፈጠረው? ቅምጥል ናት እንደዚህ ያደረገች? ጥያቄ አታብዣውን። ዝም ብለሽ ፍቺ። ደግሞ ካንተም ብሶ ትቆጣለህ እንዴ? አይታይሽም እንዴ? ችግር ውስጥ እኮ ነኝ ያሉት። ዝም ብለሽ ፍቺኝና ልሂድበት። እንደውም ለምን እንደሆነ ካልነገርከኝ አልፈታም። እሺ አትጃጃይ ፍቅር። አንተ እኔን ጅል? አዎ ጅል ነሽ። አሁን እጄን ፍቺልኝ። ያቺ እብድ ከተመለሰች አልቅልኛል። እንዳታስበው አልፈታም። ከቅምጥል ጋር ምን ተፈጥሮ ነው? አላውቅም። ለምን እንዳሰሩኝ አላውቅም። ምንም በማላውቀው ነገር ነው አስገብቶ ይዘጉብኝ። ኧረ እኔን እየሸወድከኝ ነው? የምር እርግጥ ነው ማዘሯ የት እንዳለች አውቃለሁ፣ ግን ብናገር የሚመጣብኝ ጣጣ ብዙ ነው። አልገባኝም። ማዘራቸው ጠፍታ ነው። የማን ማዘር? የዛ ባቡሬና የዚች ናታ። እኔ ምንም ባልበላውበት ያሰቃዩኛል። አሁን አንቺ ማትጨምሪብኝ ፍቅር። አሁን ፈጠን አድርጊና ፍቺልኝ። ትእዛዝ መሆኑ ነው? እንደፈለግሽ አስቢ ፍቅር። አሁን አፍጥኙ። በጥርስሽም ቢሆን ፍቺልኝ። አመሰግናለሁ የኔ ትንሽዬ ፈጥኖ ደራሽ። ዳኒ በኋላ ቤት እመጣለሁ። እሺ የኔ ፍቅር። ፍቅር ዴቭ ከዚህ ልጅ ጋር ምን ትሰራለሽ? የሚያስፈልጋትን ነገር አደርግላታለሁ። አንተ መሄድ ትችላለህ። እርግጠኛ ነህ? አዎ ዳይመንድ ባቡሬን ካገኘው ብራሊ ወይ ደግሞ እንደውልለታለሁ። እሺ ዶክተር፣ ግን እኮ አይኗን እንኳን እኮ አልገለጠችም። የስጧት መድኃኒት ነው። ካንተ ጋር ነው የምትተዋወቁት። ለሊን እንኳን እኔ አንተ አውቃት የለም። ዶክተር እሺ ምን አደርጋለሁ ዶክተር? ትንሽ ታመሽ ነው። ከትንሽ ደቂቃ በኋላ ህክምናሽን ትጀምራለሽ። ደህና ነሽ ለሊ? ቆይ ምንድን ነው የተፈጠረው? ምን ሆነሽ ነው?
ዳይመንድ ማዘሯስ? ባቡሬ እየፈለጋት ነው። እሷ እዛ ይሞታ ማፍሌውና እኔ ግን እዚህ ነው ያለሁት። ዶክተር መሄድ አለብኝ። ለሊ ዶክተር ቶ ምንም እንዳትልኝ፣ ህክምና ሌላ ቀን ቀስ ብሎ ይደርሳል። አይሆንም ለሊ፣ እንደዚህ ሆነሽ ወዴት መሄድ አትችይም ለሊ። ለሊ ቆይ ምን ይሁንሽ? በዚህ ልክ ራስሽን ለምንድን ነው የምታስጨንቂው? መንገድ ላይ ራስሽን ስተሽ እኮ ነው ያገኘሁሽ እንዴ። ማዘሯ ትገኛለች። መታመም ማታውቀዋች አይደለች። ለመኖር የምትጓጓ ነገ ማለት ፍታምታ ያለልኝ ያኔ ለሆነ አይደል? ምን የሚላይ ነገር አለ ለሊ? ተስፋ ቆርጠሻል እንዴ? እኔ በጣም ደግሞ ለመኖር የሚያኖረኝ ምክንያት ያስፈልጋል። ብዙ የሚወዱሽ የሚያስፈልሽ ጓደኞች አሉሽ። አዎ ዶክተር፣ ግን እኔ እነሱን እየጎዳኋቸው ከኔ ጋር የሚወሱ በሙሉ ይጎዳል። ዶክተር ማዘሯ በእኔ ምክንያት አንድ ነገር ከሆነች ጸጸቱን መቼ ይችላል? አይዞሽ ለሊ፣ ፈጣሪ አለ። ግን መጀመሪያ ደህና እንደምትሆኚ ቃል ግቢልኝ። ደህና ሳትሆኚ ምንም ነገር መወሰን አትችይም። እሺ ዶክተር። ለሊ፣ ለባቡሬ እናት አንቺ ከጸሎት ውጪ በጉልበትሽ ምንም ማድረግ የምትችይው ነገር የለም። ምን እየሰራሽ ነው? ቤት እያጸዳሁ። ሮማን የት ሄዳ ነው አንቺ የምትጠርጊው? ሮማኔ ውስጥ ነች። ሮማን ምን እየሰራሽ ነው ልጅቷ ቤት የምትጠርገው? እንጀራ እየጋገርኩ ነበር እትዬ፣ አሁን ግን ጨርሻለሁ። ሄሉ ያምጪው። ኧረ ችግር የለም። አሁን አይ ሮማን፣ የመጣውን ሰው ሁሉ ስራ ስሩ እያልሽ አታሰልቻቸው። ስራ ደግሞ ከበዛብሽ ፍቅርን አግዢ ማለት ትችያለሽ። ፍቅር እኮ እስካሁን አልተመለሰችም እትዬ። እንዴት? እኔ የፈለግከውን አድርግ፣ አትንካ እነሱን። በቃ ልጆችን ትወዳቸዋለሽ? እንዴት አልወዳቸውም? ልጆች አይደሉ እንዴ? ሴት እናት ምናምን አትበይ። ስለ ሴቶች በጣም አውቃለሁ። አታስረጅኝ። እናትህን አታከብራትም? እኔ እናት የለኝም። እንዴት ያለ እናት? አንተን የሚያክል ልጅ ይፈጠራል? ብዙ ስለ እኔ ለማጣራትና ለማወቅ አትሞክሪ። አንቺ አሮጊት፣ ልጅሽ በደንብ ጠንቅቆ ያውቀዋል። እንዴ አሁን እኔ እንደዚህ በማድረግ ምን ትጠቀማለህ? ገንዘብ ብቻ? ሌላ ምን ቀረኝ? ለብር ብዬ መሰለኝ እዚህ ስራ ውስጥ የገባሁት። የለሊ አክስት ናት ሁሉ ነገር ያዘዘችህ? አዎ። እሷን ማግኘት እችላለሁ እኔ? አትችይም። ለምን? ለአውራትና ችግራቸው እንዲፈታ አደርጋለሁ። ማን ነበር ያልከኝ ስምህን? ገጀራው። አይ ልጄ፣ ምን ነው እንደዚህ አይነት መንገድ መረጥ? በረከቴን የመሰለ ጓደኛ አግኝተህ? ኧረ ተው። ልትመክሪኝ ምናምን እንዳትሞክሪ፣ አፍሽን ካልዘጋ። ወይኔ ወደዛ ልሂድ? አዎ ሂጂና አጣሪ። ዛሬ ለሊ የምሰጣት መድኃኒት አለ። እሱን ደግሞ እዚህ አላመጣሁም። እሺ ዶክተር፣ ሂጅ አጣራለሁ። እሺ ቤዛ፣ ሂጂና ጨራርሽ። አንቺ ልጅ ካላጠራሽ እነሱ እንደሆነ ወደዚህ ሆስፒታል ለመላክ ብዙ ጊዜ ይዘናጋሉ። እሺ ዶክተር፣ አታስብ። ዶክተር ግን ምን ነው? ቤዛ እንዴት ናት? ማለቴ ጎበዝ ሰራተኛ ናት? አዎ ያየዋት ነው። ወሬ ተራ ነገሮች ያዘናጓታል እንጂ አሪፍ ትታዛለች። እንደዛ ከሆነ ጥሩ ወስናለች ማለት ነው። ምን ነው የወሰነችው? አይ ምንም ተው ዶክተር። ማዘሮ ይውሻ ተጫወተብኝ። ይህን ነው ማግኘትሽ። ኤሎዲ፣ አረ ምንም የለም። ምን ማድረግ ነው ያለብኝ? በጣም ግራ ገብቶኛል። አይ አንተ አትድገም፣ እኔ እበቃለሁ። እሺ አመሰግናለሁ ዲፍ። እሱማ የምታግዘኝ ነገር አይጠፋም። እሺ አሁን እየወጣሁ ነው። ወደ ሌላ ቦታ ልሄድ ነው። በቃ ስደርስ ደውልልኝ። እሺ ለምንድን ነው ብቻሽን የመጣሽው? አሹን እንደዛ አስጨንቀሽው ይዘኸኝ ሂድ ብለሽው መንገድ ስትደርሺ ተመለስ ማለት ምንድን ነው? አግባብ አለው? የቤዛ ወንድሟ ለመኖሩን ሳረጋግጥ አሹ በከንቱ ከሚደክም ብዬ ነው። ማሚ ፍቅርን ከቤዛ ወንድም ጋር ያገኘናት። ሩታ ይቅርታ ፍቅር፣ እኔ እናንቺ ማዋሸት አልችልም። እሺ ፍቅር የኔ አበባ። አጎቴ እንዴት ነህ? እዚህ ብቻሽን ቁጭ ብለሽ ምን ትሰሪያለሽ? አጎቴ የማወራ ነገር አለኝ። ምንድነው እሱ? ልጄ ምን ተፈጠረ? እስቲ እናውራ፣ ንገሪ። እናቴ ማግባት ያላስደሰታት። አይ እሷ ሴትዮ ደሞ አሁን ምን እናደርግ? አስቸገረች። ተው አጎቴ፣ እናቴን እንደዚህ አማራት ትናገርብኝ። እንግዲህ የምትረዳኝ ከሆነ እርዳኝ። እናቴማ እኔ በህይወት እያለሁ እሱን አታገቢም አለችኝ። ደግሞ እኮ ምንም ምክንያት የላትም። ማን ናት እሷ? ቀድሞ ነገር እሷን ማን ወሳኝ ያደረጋት? ለዚህ እኮ ነው ቀድሞውኑም እሷ ቤት አትሁኚ አባትሽ ቤት ቁጭ በይ እያልን ነው። አጎቴ አሁን እንደዚህ ቢሆን እንደዛ ቢሆን አትበለኝ። እናቴን አናግሪልኝና መፍትሄ አምጣ። እኔ እዛ ሂድ አይናቸው ማየት አልችልም። አይ ያልታደልሽ እንዴት አደርሽ አሉ። ገና ስንት ጉድ ይጠብቅሻል። ምን አይተሽ? ይሄ ምን ጉድ ነው? እዚሁ ነው አደይ። እኔና አባትሽ ሆነን እናትሽን እናናግራታለን። አንቺ አታስቢ።
እሷ ፈቀደችም አልፈቀደችም ማግባትሽ አይቀርም። እድሜና ጤና ለአባትሽ። እናቴ ደስተኛ ሳትሆን ነው ሆስፒታል? እንዴት አወቅ አንተ? በጣም ጥሩ። ለልጄ ላይ ከገባች ቻሮጊትና ያ እርኩስ የሆነ ባቡሬ አያስፈልገኝ። የበፊቱን መጋዘን ታውቀዋለህ? እዛ ሄደና ከመውሰድ በፊት ግን ከኔ ጋር መገናኘት አለብን። እሺ ዳኒ፣ ጥሩ ዜና ነገርከኝ። እሺ ለሊ ልጄ ምን ሆነችብኝ? ከመቼው ልጅሽ ሆነች? ልጅሽ ባቡሬ ብቻ መስሉኝ። ለልዬ ሌላኛዋ ልጄ ናት። እኔነቴን ራሴን ወደ ራሴ እንድመለስ ልጄን ሁሉ ነገሬን የመለሰችልኝ በጣም አሳቢያዊ ልጄ ናት። ስለሷ መስማት አልፈልግም። ሰዎችን ካልተረዳቸው እንዴት ጥሩና መጥፎ መሆናቸውን ትለያለህ ገጀራው? ስለማንም ማወቅ አልፈልግም። ሁሉም ሰው ተመሳሳይ ነው በእኔ። ሰዎችን ብቻ ይጎዳህ ነው የሚመስልን። እኔንም ልጆቼንም ሰው ስለሆነ ነው የቆየሁብሽ። እሺ ዶክተር፣ በቃ ጊዜ አልሻማባችሁ፣ ተጫወቱ። እኔ ምልሽ ለሊ እዩን የት ያገኛሽው? እንዴት ደስ ይላል። ተመቸሽ? ተመቸሽ ብቻ። እስቲ ተመልከቹ። እሱን አይታ ምን አይነት ሴት ናት የማይመቻት? እንክብካቤው፣ እርጋታው፣ አወራሩ፣ ሁሉ ነገር እኮ ደስ ያሰኛል። አዎ ሩታዬ ልክ ነሽ። ዶክተር በጣም ጥሩ ሰው ነው። እንደሱ ቢሆን ሕክምናዬን በስርዓት አልከታተልም ነበር። መጣው። እሺ ወዴት? ለሊ ዶክተርን ባወራው ይደብርሻል እንዴ? አለልኝ ያንዋ እንዴት ነህ? ጉድ ሰማ? የምን ጉድ በል? ለካ አደይን ለጌታ ልጅ ለሉል ሊድሯት ነው። ለካ ከከተማ ሳሙና ያመጧት። ይሄ ሽማግሌ ለካ እንደዚህ አቅዶ ኖሯል በል። ታዲያስ እንደው ሁለቱም እኮ አስገድደን ካልዳርናት ነው የሚሉት። እንደው ከሁለት አንዳቸው እንኳን ሀይ የተቀየመን እንኳን አይመስልም። ያው ስራውን ያውቀዋል። አይ የጊዜ ጉዳይ ነው። ምንም ቢሆን እኮ ያላችሁበት ቤት የኔ ነው። የጊዜ ጉዳይ ነው። እሺ አረ እንደዛ ከሆነ ጥሩ። ሄሎ አንቺ ምን ማለት አይጠበቅብሽም። አንተ መሄድ ትችላለህ። ባይሄሉ ቆንጆ። ለዚህ ልጅ ፊት አትስጪው። ዝም ብዬ እሱንና ቤዛን ሳያቸው በጣም ነው የሚያሳዝኑኝ። አንጀቴን ነው የሚበሉት አቤ። አይደለ? አዎ አቤ፣ በጣም እኮ ነው የሚያሳዝኑት። እኔ ምናቸውም አይጠመኝም። በጣም አስመሳዮች ናቸው። እባክሽ ወደኛ ታቅርቢያቸው። በቃ እነዚህ ልጆች እንዴ! ለምን? በቃ የምልሽ ነገር ለምን አሰኝም? ቆይ አንቺ ቤዛ ምን እየሰራሽ ነው? ዴቭ ይቅርታ፣ እቤት እኮ ስልኬ ረስቼው ታስደውለኛለህ? ሄሎ ቤዛ ነኝ። ቆየህ እኮ ምን ሆነ ነው? እሺ እኔ እዛው ቆሜያለሁ። እሺ አመሰግናለሁ። ወንድምሽ የት ነው ያለው? እኔ እንጃ። ለምን ጠይቀኝ? አረ አታውቂም? አይ ከተገናኘን ቆየን። ቤዛ ሄሎ ባቡር፣ የት ነህ? ይኸውልህ ዳኒን አይቼዋለሁ። አዎ ይኸውልህ እዚህ መውጣቱ ጥሩ ነው። ተከታትለን እንደርስበታለን። ቶሎ ና እሺ። ግድ የለም አያመልጠኝም። በል እሺ። አንተ ምን ሆነ ነው? ቆየህ እኮ ዶክተሩ እየተበሳጨብኝ ነበር። እሱ ደግሞ ምን ያካብዳል? እንኳን ቴሌ መነጫነጭ ቀርቶ ቃና ብሎ እንዳያት አልፈልግም። አልቀረብህም። በል ና እንሂድ። እኔ አልሄድም። ገጀራው እየጠበቀኝ ነው። ቤዛ ዳኒ የባቡሬን እናት እንድጠብቅለት ይፈልጋል። ለዛ ነው የተስማማ ነው። እንደዚህ ስራ ይቅርብህ። እሱ ባጠፋው በኋላ ብትያዝ አንተ ነው የምትጠይቀው። ምን ላድርግ ብለሽ ነው? አንቺን ከሚያገኝሽ ብዬ እኮ ነው። ለሊን ደግሞ በጣም ነው ይፈልጋት። እሷ ለኔ ተዋት፣ እኔ እሰጠዋለሁ። ከዚህ መድኃኒት በኋላ ሌላ ለሊ ነው የምትሆነው። እሱን ገና አላውቅም፣ ግን ያው ማዘሯን ቢለቃትም ለሊ በእጃች እንዳለች ነገር ብዙ ምርቶች እንዲያመጥልን ማድረግ እንችላለን። ደግሞ ይሄ በቂ አይደለም። ትሰማኛለህ? ሆስፒታል ውስጥ ብዙ ታማሚዎች በተጎዱ ቁጥር ያው ሆስፒታል ውስጥ ምርመራ መጀመሩ አይቀርም። ያኔ ዶክተርን አጋፍጠን እኛ መጥፋት እንችላለን። እሱን ልክ ብለሻል ቤዛ። የለሊ ነገር ጨርሽ፣ እኔም ገጀራው ጋር ልሂድ። እሺ አደራ ግን ተሳስተ ቤዛ የሚባል ስም እንዳጠራ። እሺ አታስቢ፣ እንደዛ እንዲሆን እኔም አልፈቅድም ቤዛ። ሰራተኛዋ አደይ ክፍል 177 ተለቋል ውዶችዬ። እንግዲህ ሊሊ ችግር ውስጥ ናት። እንግዲህ አደይ
አሁንም ችግር ውስጥ ናት። አባቷ ያው እንግዲህ ለዴብ ሳይሆን ለሌላ ሰው ሊድራት ነው ማለት ነው። እሷ ግን አልሰማችም። ውዶችዬ ቪዲዮውን እስከ መጨረሻ እዩት። ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዝት ይበልልኝ። እንኳን እንግዲህ ለብርሃነ ልደቱ አደረሳችሁ። በዓሉ እንግዲህ የሰላም የፍቅርና የደስታ ያድርግልን ውዶችዬ። እንግዲህ ክብር ይመስገን ከዚህ ያደረሰን አምላክ ደግሞ ለብርሃነ ጥምቀቱ በሰላም ያድርሰን። እንግዲህ በዛሬው ክፍል ውዶችዬ ሊሊ ራሷን ስታ መንገድ ላይ ወድቃ ነበረ። ከዛም እንግዲህ ገጀረው ወድቆ ሲያት እንደዚህ ብሎ ሲል ሲነካት አጋጣሚ ዲያመንድ ደርሶ እንግዲህ አንተ ምንድነው ማነ ምንኗት ነው ሊሊ በማለት እንግዲህ ከዛ ደንግጦ ገጀረውም እየሮጠ ሄዷል ማለት ነው። እንግዲህ ዲያመንድም ቀጥታ ለዶክተሩ ደውሎ ዶክተሩ መጥቶ ወስዷታል። ከዛም እንግዲህ ያው ሕክምናን እየተከታተለች ትገኛለች ሊሊ ማለት ነው። ነገር ግን ዶክተሩ እሷ ደግሞ ዶክተሩ ከዛው ሁና ህክምናዋ እንድትከታተል አዟል ማለት ነው። ምክንያቱም ሊሊ ውጭ ስትወጣ ህክምናዋን እየተከታተለች ስላልሆነ ከዛው ሐኪም ቤት ውስጥ ሁና ህክምናዋን እንድትከታተል አድርጓል ማለት ነው። ሊሊ ደግሞ የባቡሬ እናት ማዘሯ ስለተያዘች እኔ እጄን ሰጥቼ ማዘሯ እንድትለቀቅ እፈልጋለሁ እያለች ነው ማለት ነው። ነገር ግን ዳያመንድም እንዲሁም ባቡሬም እንዲሁም ዶክተሩም እንደዛ እንድታደርግ አልፈቀዱላትም ማለት ነው። ነገር ግን ቤዛ ደግሞ ያው የቤዛ ወንድም ከገጀረው ጋር የሆነ እንትን ኮድ ስላለው ያው እንግዲህ ሊሊ ሐኪም ቤት እንደገባች ያውቃሉና እንግዲህ ቀጣይ ክፍል የሚለቀቅ ይሆናል ማለት ነው ውዶችዬ። ሊሊን የጊዜው ያለፈበት የክኒን ሊሰጧትና ሰጠዋት እንድትሞት ሊያደርጓት ነው ማለት ነው ውዶችዬ። ግን ሊሊ መሞት የለባትም እያልን እባካችሁን ኮሜንት ላይ እናስቀምጥ ማለት ነው። ሊሊ ምንም መሆን የለባትም እንዲሁም ማዘሯ ማለት ነው። እንግዲህ ከዛ በኋላ ማዘሯ አለቀው ቤቱን አክስቷ እንድትወስድና እነዛን ገጀረው ደግሞ ብሩን ሊቀበል ነው ማለት ነው ውዶችዬ። በጣም ያሳዝናል። እንግዲህ ማዘሯን አጋጣሚ ባቡሬ ማዘሯ ያለችበትን ቦታ አውቆ ነበረ። ነገር ግን እንግዲህ ገጀረው ቶሎ አዙሯታል ማለት ነው ወደ ሌላ ቦታ አዛውሮ። ያው እንግዲህ የሆነ ጫካ ውስጥ ናት ያለችው ማለት ነው። እሷንም እየጎተተ ወደዛ ይዟት ሄዷል። ባቡሬ ደግሞ ቀደም ከነበረችበት ቦታ ሄዶ ሲያት እንግዲህ ማንም የለም ማለት ነው ውዶችዬ። በጣም ያሳዝናል። ማዘሯ ደግሞ ሊሊንም እባካችሁ ተዋት፣ በጣም ምስኪን ልጅ ናት፣ ምንም ማታቅ ልጅ ናት እያለች እንግዲህ በእናትህ አምላክ ወይም ደግሞ በእህትህ አምላክ እያለችው እየተማጸነችው ነበረ። ነገር ግን ገጀረው የሚባል ሰውዬ እናትም እህትም ወንድም አላቅም እኔ ገንዘብ ብቻ ነው የምፈልግ እያለ እንግዲህ እሷን እየሰደባት ይገኛል። በዚሁ አጋጣሚ ክብር ለእናቶች እያልኩኝ ላለው ማለት ነው ውዶችዬ። አደይ እንግዲህ እናቷ ዴብን እንድታገባ አልፈቀደችላትም። ምክንያቱም ዴብን እህቷ ብርሃን ስለምታፈቅረው እሷን ደግሞ እንዴት ታገባዋለች በማለት እንግዲህ እናቷ አልፈቀደችላትም ማለት ነው። እንግዲህ አደይ ወደ ውጭ ወጣ እያለቀሰች ትገኛለች። እያለቀሰች በምትገኝበት እንግዲህ አጋጣሚ አጎቷን አግኝቶ አጎቷን ደግሞ እባክህን አጎቴ እናቴ ያልፈቀደችልኝም እንዳገባ፣ ስለዚህ እባክህን ንገርልኝ አሳምንልኝ እያለችው ትገኛለች ማለት ነው። ነገር ግን እሷ ኬዞ አልገባትም። አባቷ ሊድራት ያሰበው ለሌላ ሰው ነው። እንግዲህ እግዚአብሔር ይሁንሽ አደይ ውዶችዬ። አደይ ደግሞ ያለ ዴብ ማግባት የለባትም እያላችሁ ያው እንግዲህ ኮሜንት ላይ አስቀምጡ ውዶችዬ። እንግዲህ ዴብ ያው ከዶክተሩ ጋር ሲጣላ በጎን እንግዲህ አደይን ሊያጣት ነው ማለት ነው። በጣም የሚያሳዝን ሁኔታ ነው። በዚሁ ከቀጠለና አደይ ካገባች ያው ድራማውም ትንሽ እንትን ይላል። ለማንኛውም ውዶችዬ ላይክ፣ ሰብስክራይብ እንዲሁም ደግሞ ሼር ማድረጋችሁን አትርሱ ውዶችዬ። እንግዲህ ሩታ አብራት ትገኛለች ማለት ነው ከሊሊ ጋር። እንግዲህ ሊሊ እንደምታዩት ሐኪም ቤት ተኝታለች ማለት ነው ውዶችዬ። እንግዲህ ሊሊ ተሽሏት ደህና ሁና የታቀዱት ነገሮች ሁሉ ከሽፈው ሰላም ወደ ስራ ትመለስ የምትሉ እንግዲህ ኮሜንት ላይ ያስቀምጡላት ማለት ነው። ዶክተር ደግሞ ያው ከጎኗ ሆኖ ስለሚረዳት እናመሰግናለን። እንግዲህ የቤዛ ወንድም አጋጣሚ እነ ቅምጥል ጋር ይዘውት ነበረ ማለት ነው ከነሱ ቤት።
ከዛም እንግዲህ ኪንጎም አጋጣሚ ሁላቸውም ጥለዋት ሄደው ቅምጥል ብቻ ነው የነበረች። ከዛ ቅምጥልን እየደበደባት እንግዲህ ኪንጎ ደርሷል። ኪንጎ ከደረሰ በኋላ እንግዲህ ኪንጎ አስጥሏታል ማለት ነው። ከዛ ከስጠላት በኋላ እንግዲህ ኪንጎ እሱን ይዞ ከደበደበው በኋላ እንግዲህ እኔ መሄዴ ነው ምክንያቱም ስራዬ ይረፍዳል በማለት እንግዲህ አይዞሽ ቅምጥል ሰው ልክልሻለሁ ማለት ጥሏት ሲሄድ ቅምጥል ደግሞ ያልሆነ ጉሯን ከሱ ላይ እንትላለው ስትል እንግዲህ ግንባሯን በቴስታ ብሏት ወጥቷል ማለት ነው። እጁን እንደታሰረ ነገር ግን ግንባሯን በቴስታ መቷት እየሮጠ ወጥቷል፣ አምልጧል ማለት ነው። ካመለጠበት እንግዲህ አጋጣሚ ፍቅር ደግሞ እየፈለገችው ስለነበረ መንገድ ላይ ያገኘችው ማለት ነው። ምን ሆነ የታሰርክ? ምን አጥፍተ ነው? ምንስ ወንጀል ሰርተ ነው? እያለች እንዲያውም ስትጋተተው ነበረ። ከዛም የኔ ቆንጆ ተናፍቀሻል፣ እባክሽን ፍችኝ እያለ እንግዲህ ጠይቋታል። ከዛም እንግዲህ አጋጣሚ ሩታና ዴብ ከርቀት እያዩቸው ነበረ እንዴት እንደሚሆኑ። እንግዲህ ፍቅር እጁን ፈታ ልከዋለች ማለት ነው። ከዛም እጁን ከፈታቸው በኋላ ግንባሯን ስሟት እየሮጠ ሲሄድ እንግዲህ በኋላ እመጣለሁ ቤት ብሏት እየሮጠ ሲሄድ አይተውታል ማለት ነው። ከዛም እንግዲህ ዴቭ እና ሩታ ሄደው ፍቅርን በጣም አንቺ የተረገምሽ ነሽ ምናምን በማለት እንግዲህ ዴቭም ሟት ወርዶባት ያለኝን ክብር አጣሸዋል በማለት እንግዲህ ማት ወርዶባት ተመልሷል ማለት ነው። እሷም ሩታም እንዲሁ አንቺ በጣም ማትረቢ ሰው ነሽ በማለት እንግዲህ ትዳለች ማለት ነው እሷም። ከዛም እንግዲህ ፍቅርም ደመነፍሷን ወደ ቤት ተመልሳለች። ወደ ቤት ከተመለሰች በኋላ እንግዲህ ሩታ ደግሞ ለእናቷ ተናግራባታለች ማለት ነው። ከዛ ፍቅርም ውሸቷን ነው እያለ ደመነፍሷን ስትከራከር ነበር። ነገር ግን እትዬ ደግሞ በጣም ተቆጥታታለች ፍቅርን ማለት ነው። ውዶችዬ እንግዲህ በስተመጨረሻ የቤዛ ወንድም መድኃኒቱን ያው ጊዜው ያለፈባቸው መድኃኒት ሄዶ ገዝቶ ይዞ መጥቶ እንግዲህ ዶክተሩን ቤዛን አምኖ መድኃኒቱን አምጭልኝ በማለት ያው መድኃኒቱን አስመጥታ ያ መድኃኒት ግን ጊዜው ያለፈበት ነው ማለት ነው። እንግዲህ ወንድሟ አምቶ ሰጥቷታል። አምቶ ሲሰጣት ደግሞ አጋጣሚ ከመስጠቱ በፊት ያው እንግዲህ ዴቭ መንገድ ላይ አግኝተው ነበረ። ምክንያቱም ልጁ ስልኩን ስለተቀማ የእሷን ስልክ ስለያዘው እሷ መደወያ ስልክ የላትም ነበር። ከዛም ዴቭን ስታገኘው እባክህን ስልክህን ስጠኝና ለወንድሜ ልደውልበት ስልኬን የለም ከኔ ጋር በማለት እንግዲህ ነግረዋለች ማለት ነው። ከዛም እንግዲህ ለዴቭም ስልኩን ሰጧት ከደወለች በኋላ ከዛ በቅርብ ሩቅ ሆኖ ዴቭም ሲከታተላት ነበር ማለት ነው። ከዛም እንግዲህ አምጦ መድኃኒት ሲሰጣትም እንግዲህ ዴቭ አይቶታል ማለት ነው። እንዲሁም ለባቡሬ ደውሎ ልጁ ከዚህ አካባቢ ነው በማለት እንግዲህ ተናግሯል ነግሮት ነበር ማለት ነው። ውዶችዬ እንግዲህ ያን መድኃኒት ይዛ ሆስፒታል ሄዳለች ቤዛ። እንግዲህ ለሌሊ ምን እንደሚገጥማት አናቅም። ውዶችዬ እንግዲህ ሌሊ ምንም መሆን የለባትም እያለን እንጸልይላት። ውድና የተከበራችሁ